Israeli officials call it dramatic. They might have not used the word annexation. ኢራን በሚስጥር የውጊያ ስልት ለውጣብኛለች ቱርክን ሳይቀር የተጠቀመችባት ነው በሚል እስራኤል ስታስጠነቅቅ ቴህራን ደግሞ የትኛውም የአጋሮች ጥቃት በቴልአቪቭ ላይ የማያወላዳ አጸፋ እንዲሰጥ ያስገድደኛል በሚል ወታደራዊ ጡንቻዋን እያሳሳበች ነው። በአሜሪካና ኢራን መካከል የተደረሰው ተኩስ አቁም ቴህራን እስራኤልን ለማጥቃት የተለያዩ ኃይሎችን በእስራኤል ዙሪያ ለማስታጠቅ የተቋረጠባትን የጦር መሳሪያ አሳልፎ ማስታጠቅ ልምድ ዳግም ለመጀመር የተጠቀመችበት ነው በሚል ሽን ቤትና አይዴቭ ስጋታቸውን አስቀምጠዋል። በዛ ላይ በቱርክ በኩል ደግሞ በዌስት ባንክ ማለት ነው ኢራን አቅሟን እያሳደገች ነው የሚለው መረጃ ቀጠናውን ዳግም ወደ ከባድ ውጥረት ውስጥ የሚያስገባው ሊሆን ይችላል ተብሏል። በተለይም በዌስት ባንክ እንዲህ አይነቱ እንቅስቃሴ ውስጥ ናት የውጊያ ስልቷን ቴህራን ቀይራለች በሚል ቴልአቪቭ ስጋቷን እያስቀመጠች ነው። በሌላ በኩል የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት በዌስት ባንክ የጸጥታ ስጋት አለብኝ በሚል ጁዳና ሴሜሪያ ፍላጎቱን ለማስፈጸም የሚጠቀምበት ስልት ሊሆን ይችላል የሚል ትንታኔም ይሰጣል። ባጭሩ ኢራን በዌስት ባንክ የሽብር መረብ ዘርግታ በሬ ላይ ቆማለች። በቱርክ በኩል የሚደረግም አለ። በክሪፕቶ ድጋፍና በህገወጥ የጦር መሳሪያ ዝውውር ላይ ትኩረት አድርጋለች ያለው የእስራኤል ጦር እርምጃም ወስዳለሁ ብሏል። አይዲኤፍ ኤፍፒቪ ፈርስት ፐርሰን ቪው ድሮኖችን በማሳደድ ላይ እንደሆነም አሳውቀዋል። እንዲህ አይነቱ እንቅስቃሴ እስራኤል ተጨማሪ እርምጃዎችን በዌስት ባንክና ጋዛ እንዲሁም በሊባኖስ ላይ ለመውሰድ አለፍ ሲልም በኢራን ላይ ጥቃት ለማድረስ በር ይከፍትላታል ተብሏል። እስራኤል አሁን ላይ ድንበር ተሻጋሪ ጥቃት ደርስብኛል በሚልም ስጋት ላይ መሆኗን መረጃዎች ይጠቁማሉ። ቴህራን ከዋሽንግተን ጋር ያላትን ተኩስ አቁም እንደ አፍታ በመውሰድ ቀጠናዊ ሁኔታዎችን በራሷ መንገድ እየቃኘቻቸው ነው የሚል ስጋት ያለባት እስራኤል ከዚህ ቀደም ወደ ዌስት ባንክ ጥቃት አድራሽ ኃይሎች የሚሻገሩት ከጋዛ በሐማስ የፍልስጤም እስላማዊ ጅሃድና ሌሎች አካባቢዊ ኃይሎች ነበር። አሁን ግን ቀጥተኛ ድጋፍ ከኢራን በሚያገኙ ኃይሎች ከዌስት ባንክ ሊሆን ይችላል በሚል ሀሳቧን እያጋራች ይገኛል። ኢራን በዚህ ጦርነት ተሸናፊ አለመሆኗ በመካከለኛው ምስራቅ ላይ ያሉ ኃይሎች ከትላንቱ ዛሬ እንዲተማመኑባት በር ከፍቶላታል። ለዚህም ነው ጥቃቱ ይከፋብኛል በሚል እስራኤል ተደጋጋሚ ማስጠንቀቂያ ለዜጎቿ የምትሰጠው። እስራኤል በዛሬ ዓመቱ የሰኔውና በአሁኑ ጦርነት ውጥኗን አለማሳካቷ ተጨማሪ የቤት ስራ ተፈጥሮባታል። በዛ ላይ ከአሜሪካ መንግስት ጀርባ የመስጠት አጋጣሚ እንዳለም እየተነገረ ነው። ታዲያ በእነዚህ ጦርነቶች ያልጨረስነው የቤት ስራ አለ፣ ከኢራን ጋር ጦርነቱ አልተጠናቀቀም ኔታንያሁ እያሉ በሚገኙበት ሰዓት አዲስ ስጋት በዌስት ባንክ ፍልስጤም አለብን ማለታቸው ደግሞ የማይቆመው የመካከለኛው ምስራቅ ውጥረት ያደርገዋል። ኢራን በሊባኖስ በኩል የምታስገባውን የጦር መሳሪያ ዘመቻ ላይ በመሆናችን ማስቆም ችለናል፣ በሶሪያም እድሉ የላትም፣ አሁን ላይ የበሽር አልአሳድ መንግስት የለም፣ ቴህራን አዲስ ግንባር እየፈጠረች ነው፣ ለዛውም ዌስት ባንክን በሚል እስራኤል አመክንዮ ያለችውን አቅርባለች። በእርግጥ ይሄኛው የእስራኤል እቅድ ሁለት ትርጉም አለው። አንድም ከደቡባዊ ሊባኖስ ከወጣው ኢራን የጦር መሳሪያ ወደ ሊባኖስ ሄዝቦላ እጅ ታስገባለች በሚል አካባቢው ላይ አልወጣም፣ አንድም በዌስት ባንክ የምትፈልገውን ለማድረግ ምክንያት መፍጠር ነው ተብሏል። በእርግጥ እስራኤል የደህንነት ስጋቱ እጅጉን ያለባት ሀገር በመሆኗ ደህንነቷን ለማጠናከር ትገደዳለች። በሰባት ግንባር እየተፋለምኩ ነው ብለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይናገራሉ። ጥያቄው ከፍልስጤምና ከሊባኖስ ሉዓላዊነት አንጻር ሲታይ ግን አስቸጋሪ ለሊኩድ ፓርቲው ሰው ኔታንያሁ ይሆንባቸዋል። ሽን ቤት ማለትም የሀገር ውስጡን ደህንነት የሚመራው ሐማስ ቱርክ ላይ ሆኖ በሚያደርገው ዘመቻ በርካታ ጥቃቶችን አክሽፌያለሁ በሚልም ጉዳዩን ለማወሳሰብ ሞክሯል። ሐማስ ቱርክ ላይ ጥቃት አዳሾችን ይመለምላል፣ በዌስት ባንክ ዓላማውን ያስፈጽማል፣ ገንዘብ ያሳልፋል፣ የጦር መሳሪያ ያሻግራል በሚል የከሰው ሽን ቤት አሁን ላይ እጅጉን የበረታ የደህንነት ስጋት እንዳለበትም በአደባባይ ተናግሯል። ኢራን በሶስት መንገዶች አሁን ላይ መሰረቷን አድርጋለች። እሱም ዲጂታል ፋይናንስ፣ በክሪፕቶ ከረንሲ ከተለመደው የገንዘብ ዝውውር ውጪ በእስራኤል ምስራቃዊ ድንበር የጦር መሳሪያ ማሳለፍ፣ ጥቃት አድራሾችን በርቀት ማሰልጠን፣ የቴክኒክ እውቀትን በማስተላለፍ ጭምር በሚል የእስራኤል ደህንነት ያስቀምጣል። በሊባኖስ ጦርነት ምክንያት ግንኙነቷ ከሄዝቦላ ጋር ሲቋረጥ በዌስት ባንክ አዲስ መንገድ ኢራን እየከፈተች ነው እስራኤል በሚል እየከሰች ይገኛል። በእርግጥ እስራኤልም ሆነች ኢራን የየራሳቸውን ምክንያት እንደሚመቻቸው ያቀረቡ ቀጠናው ላይ አደጋ ሊፈጥሩ ይችላሉ። ለሲቪል አገልግሎትና ለወታደራዊ ዓላማዎች የሚውሉ ቁሶችን ኢራን በዌስት ባንክ እያቀረበች ነው በሚል የእስራኤል ጦር ማዕከላዊ እዝና የዌስት ባንክ ምድብ አስቀምጧል። አደገኛ የሚያደርገው የሰሜን አትላንቲኳን ቱርክን በዚህ ጉዳይ ላይ ለማካተት መታሰቡ ነው። ቀጠናዊ ውጥረቱን የከፋ ሊያደርገው የሚችለውም ግዙፍ ጦርና ዓለም አቀፍ ተቀባይነቷ እየጎላ ነው የሚባልላትን አንካራ በዚህ ልክ ማየትና ስቦ ወደ ውጥረቱ ማስገባትም ነው ተብሏል። በአሜሪካና ኢራን መካከል ያለው ተኩስ አቁም እየተፈተነ ባለበት ሰዓት ቴህራን
የሊባኖስን ጉዳይ ዋነኛ አጀንዳዬ ነው ብላ ይዛለች። እስራኤልም ጥቃቷን መቀጠሏ አዳሩንም ውጥረቱ በደቡባዊ ሊባኖስ መበርታቱ ይህኑ ይጠቁማል። በደቡባዊ ሊባኖስ 4 የእስራኤል ወታደሮች ጉዳት ደርሶባቸዋል። ለዚህም ነው እስራኤል ኢራን በዌስት ባንክ በኩል ጫና ልትፈጥርበት ትችላለች በሚል ሰበብ በመፍጠር ከደቡባዊ ሊባኖስ አትወጣም የሚለው መረጃ የተለያየ ቅርጽ እየያዘ የመጣው። የታይዋን ኩባንያ ከኦማን የቅርብ ርቀት ላይ ኤቨርግሪን መርከብ ባልታወቀ አካል ተመታብኛለች ማለቱም የመንግስታቱ ድርጅት ዓለም አቀፍ ማሪታይም ድርጅት አይኤምኦ በሆርሙዝ ሰርጥ ዳግም ችግር ተፈጥሯል በሚል እንቅስቃሴውን መግታቱና የሚያሳልፋቸውን መርከቦች ችላ ማለቱ የአሜሪካና የኢራን የድርድር ጉዳይ ሊቀጥል ይችላል፣ ግን ተፈጻሚነቱ አደጋ ውስጥ ሊገባ ይችላል ወደሚል ድምዳሜም የሚወስድ ያደርገዋል። President Trump revealing moments ago that a deal is now complete with Iran, ending weeks of negotiations and mixed signals about a possible deal.